የሩሲያና የዩክሬን ጦርነት ዛሬ ላይ ምዕራቡን ዓለም ሳይቀር ለሁለት ከፍሎ መልኩን እየለዋወጠ ከባልቲክ እስከ ጥቁር ባህር 60 ኪሎ ሜትር ርቀት ቱርክ ላይ መርከቦችን በሚሳኤል እያስመታ ቀጥሏል። ፕሬዚዳንት ቭላዲሚር ፑቲን ጦር ያዘመቱበትን ዓላማቸውን በማሳካት ሂደት ላይ መሆናቸው ደግሞ አውሮፓ ህብረትን እያበሳጩ ይገኛል። አንዴ በሙስና ሌላ ጊዜ በ3 ወራት ውስጥ ምርጫ አድርጎ ዩክሬናውያንን ለአውሮፓ ፖለቲካ ሲሉ እያስቀጠፉ ነው በሚል የሚተቹት ፕሬዚዳንት ቮሎዲሚር ዜሌንስኪም የፑቲንን ቁልፍ ፍላጎት የሰሜን አትላንቲክ የጦር ጥምረትን መቀላቀል ልንተወው እንችላለን አሊያም እንተዋለን ብለው ታርፈዋል። ይህ ደግሞ የዶንባሶቹን ሉሃንስክና ዶኔስክ እንዲሁም ዛፖሬዥያና ሄርሶንን ካልጠቀለልኩ ለሚሉት የክሬምሊን ፖለቲከኞች ድላቸው ሆኖ ተመዝግቦላቸዋል። አውሮፓ ህብረትም ብስጭቱ ከዚህ አንጻር እንደሆነ ተነግሯል። ምንም እንኳን ዩክሬን ከሶቪየት ህብረት መፍረስ በኋላ የሶቪየት ዘመኑን ኑክሌር ጦር መሳሪያ በ1994 አርግፋ ዋስትና ከሩሲያ ብሪታንያና አሜሪካ ቢሰጣትም በምላሹ የግዛት አንድነቷን ያስጠበቀ የደህንነት ዋስትና እንድታገኝ በሀገራቱ ቢደረግም ፑቲን ከመጡ በኋላ የሚሄዱባቸው ፖለቲካዊና ወታደራዊ ርቀቶች ከስምምነት የተሻገረ ሆኗል በሚል ኤስሬዎች ማለትም የአውሮፓ ሀገራቱ ጀርመን፣ ብሪታንያና ፈረንሳይ ሞስኮ ሁሌም አታላይ እንጂ በፑቲን ዘመን በመርህ ተገዝታ አታውቅም በሚል ትችታቸውን በመሰንዘር ላይ ይገኛሉ። ይህኛው ደግሞ አለመግባባቱን አሁንም ሊያስቀጥለው ይችላል ተብሏል። በእርግጥ ዩክሬን አይደለችም አውሮፓም የሩሲያን ኃይሎች መግታት የሚያስችል አቅም መገንባትን አጠናክረው ቢገልጹም ጉዳዩ ውስብስብ እየሆነባቸው መጥተዋል። ሩሲያና ዩክሬን 2063 በየብስና በውሃ ላይ ድንበር መጋራታቸው ሞስኮን መቆጣጠር ለአውሮፓ ህብረት አገራት አስቸጋሪ ያደርግባቸዋል። በምድር 1974 በውሃ ላይ ማለትም በጥቁር ባህርና በኤዞብ 321 ኪሎ ሜትሮችን መጋራታቸው የፑቲንን ክንድ በባህር በአየርና በእግረኛ መቆጣጠር አስቸጋሪ ያደርግባቸዋል። በዛ ላይ በአሁኑ ሰዓት ከሪፐብሊካኖቹ ጋር ክሬምሊን መስራቱ ለብራሰልስ ፖለቲካ ስጋት ሆኖ እየተመዘገበ ይገኛል። በ1200 ኪሎ ሜትሮች ግንባር ላይ ሁለንተናዊ የጦር ግስጋሴ ላይ ያለችውን ሞስኮን ማስቆም የሚቻልበትን መንገድ ሁሉ በጥቅሉ ምዕራቡ ዓለም ሲያፈላልግ ቢቆይም 30 ሺህ ማዕቀቦችን እንድትሸክም የተደረገችውን እንዲሁ በማዕቀቡ ረገድ ዓለም ላይ ቁጥር 1 ሰለባ የሆነችው ሩሲያ መንገዶቿ ሁሉ አቅም ማሰባሰብ ከቻይና፣ ኢራን፣ ሰሜን ኮሪያ፣ ቤላሩስ ከቀድሞ የሩሲያ ወዳጅ ሶቪየቶች ጋር አቅም ማጠናከር መሆኑ ስጋቱ ለነ ዜሌንስኪን ብቻ ሳይሆን ለአውሮፓ ህብረቶቹ ለነ ኡርሱላ ፎንደርሌን ጭምርም ሆኗል። በተለይም ፕሬዚዳንት ዶናልድ ትራምፕ አውሮፓ ህብረትን እየገፉ ዜሌንስኪ ጦርነቱን እጅ እንዲሰጡበት በመገፋፋት አቋም ላይ ሆነ ወደ ፑቲን ያዘመመ ፖለቲካን እየተከተሉ ነው የሚሉ መረጃዎች እየጨመሩ መምጣታቸው ይህኑ በግልጽ የሚጠቁም አድርጎባቸዋል። ይህ ሁሉ ባለበት የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ለዘመናት ኪየቭ ስትጠይቅና ስትፈልገው የነበረውን የሰሜን አትላንቲክ የጦር ጥምረት የመቀላቀል ፍላጎቷ ልታቆመው እንደምትችል ተናግረዋል። ያም ሆኖ ግን ከምዕራቡ ዓለም የደህንነት ዋስትና ማግኘትን አሁንም ጠይቀዋል። ከአውሮፓ አጋሮቻቸውና ከአሜሪካ ተወካዮች ጋር በበርሊን ጀርመን በጉዳዩ ላይ ውይይት ሲያደርጉ ነው ዜሌንስኪ ይህን ያሉት ተብሏል። ዜሌንስኪ ውይይት እያደረጉ ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዩክሬን ወይ ታረቂ አሊያም በራስሽ ወስኝ አይነት ፖለቲካዊ ግፊትን በማጠናከራቸው መሆኑን የፖለቲካ ተንታኞች ይረዱታል። በእርግጥ ራሳቸው ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው እኛ ለጦርነት ቦታ አንሰጥም፣ ዩክሬናውያንና የአውሮፓ ወዳጆቻቸው ነፍጥ አውርደው ከፑቲን ጋር ለሰላም ይምከሩ ማለታቸው የሚዘነጋ አይደለም። ይህ ደግሞ አውሮፓ በእርግጥም በዩክሬን ጦርነት ቀጥተኛ ተሳትፎ እንዳለው የሚጠቁም ሆኖ ተመዝግቧል። በሌላ በኩል የታውቁናላችሁ ፖለቲካዊና ወታደራዊ አቋምን በተደጋጋሚ በማንሳት ጦራቸውን በማበርታት ላይ የሚገኙት ፕሬዚዳንት ቭላዲሚር ፑቲን በጀርመን፣ ብሪታንያና ፈረንሳይ ላይ ጥርስ መንከሳቸውን ቀጥለውበታል። በ1812 በናፖሊዮን፣ በ1948 በናዚ የፈረንሳዩ ማክሮንና የጀርመኑ ሜርዝ እኛን ያውቁናል፣ አርፈው ቢቀመጡ የተሻለ ራስን የማዳን አካሄድ ነው ይላሉ ፕሬዚዳንት ቭላዲሚር ፑቲን። ላለፉት 500 ዓመታት ጦርነቶችን ሁሉ በዓለም ዙሪያ የቀሰቀሰው ይሄው የምዕራቡ ዓለም ነው በሚል ደግሞ የፑቲን ቁልፍ ዲፕሎማት ሰርጌይ ላቭሮቭ ሀሳባቸውን ደጋግመው ያነሳሉ። ሞስኮ ትችቶቿን ሁሉ እየገፋች ወደ ኔቶውያኑ እያደረገች ነው በሚልም ትችቱ በርትቶባታል። በዩክሬን ከአንዴ አይሉ ሁለቴ በጆርጂያና በቼቼንያ ሩሲያ ያደረገችውን አደገኛ ጦርነት ረስተውት ነው ወይ ለዛውም በፑቲን ዘመን የሚል ወቀሳን በተደጋጋሚ ይሰነዘርባቸዋል ሰርጌይ ላቭሮቭ። በአሁኑ ሰዓት የአሜሪካ ልዩ መልእክተኛ በመካከለኛው ምስራቅ
እንዲሁም የሰላም ተልእኮዎች ልዩ መልእክተኛው ስቲቭ ዊትኮቭ እንዲሁም በትራምፕ የቀደመ አስተዳደር ወቅት የመካከለኛው ምስራቅን ሰላም እቅድ በማሳካት ትልቅ ስም የነበራቸው አማቻቸው ጃሬድ ኩሽነር የዩክሬንና የአውሮፓ ተወካዮች ባሉበት ከዘለንስኪ ጋር ቁልፍ ውይይት ማድረጋቸውን ተያይዘውታል። በእርግጥ ፕሬዚዳንት ዶናልድ ትራምፕ አንድ እግራቸው ሞስኮ ሌላኛው የኪየቭ ሀብትን ረግጦ የአሜሪካ የውጭ ፖሊሲና ጥቅም ግምት ውስጥ ያስገባ የፖለቲካ መንገድ ላይ ናቸው በሚል እየተተቹ ይገኛል። ያው ትችቱ ግን ከአውሮፓ ህብረት አገራት እንደሆነ ተነግሯል። ትራምፕ የባይደንን ጦርነት ማስቆም እንጂ ለአውሮፓ ህብረትና ዩክሬን ሲባል በሌሎች ጦርነቶች ዋሽንግተን መጎዳት አትሻም የሚል አቋም እንዳላቸውም ግልጽ ሆኗል። ዘለንስኪ ኔቶን መቀላቀሉን ተዋለን፣ በአንጻሩ ግን አሜሪካ፣ አውሮፓውያንና ሌሎች ቁልፍ አጋሮቻችን በህግ የተያዘ የደህንነት ዋስትና ሊሰጡን ይገባል በሚል ሀሳብም ሰጥተዋል። ለሩሲያ ፖለቲከኞች አረዳዱ ስም ለውጠው ዘለንስኪ ኔቶን ለመቀላቀል እቅዳቸውን አቀረቡ አይነት መሆኑ ጉዳዩ ዛሬም ውስብስብ ሆኖ እንደሚቀጥል ሳይታለም የተፈታ ነው። ምንም እንኳን መሬት ላይ ያለው ሀቅ ዘለንስኪ ወደ መጨረሻ የሆኑ የሚለውን ጥያቄ ያበረታ ቢሆንም አሁንም ሩሲያ ጋር ብንታረቅም አናምንበትም፣ ድጋፋችሁ ያሻናል እየሆነ ቀጥሏል። ትርጓሜው ከዚህ ያለፈ አይደለም። ከጅምሩ እኛን መጠበቅ የሚችለው ኔቶ ነበር፣ ግን አሜሪካና የተወሰኑ የአውሮፓ የጥምረቱ አባላት ሌላ መንገድ መረጡ በሚል ዘለንስኪ ሌላ ጠባቂ መደብልን ብለዋል። ዘለንስኪ ኔቶን መቀላቀልን ተዋለን ቢሉም ልክ ኔቶውያኑ አንቀጽ 5ን ተጠቅመው አንዱ ሲነካ ሌላው ጦር እንዲመዝ የሚያደርግ አይነት ውል ይታሰርልን ብለዋል። አሜሪካ፣ አውሮፓውያን፣ ካናዳና ጃፓን በህግ በተደነገገ መንገድ ይታደጉን አሊያም ይጠብቁን የዘለንስኪ የአዲስ ጥምረት ጥሪ ሆኗል። ከተጨማሪ የሩሲያ ወረራ በዚህ ልክ ነው የምንጠበቀው ያሉት ዘለንስኪ ሀሳባቸው ኔቶ የሚለው ይቅርና ሌላ ከኔቶ የተራዘመ ጥምረት ፈጠራ በመሆኑ ለሩሲያ ተጨማሪ ወታደራዊ ጥምረት ከኔቶ ጋር ተዳምሮ ሆኖ ቢመዘገብ እንጂ ኔቶን እንደተውት አይታሰብም ተብሏል። በእርግጥ የሰሜን አትላንቲክ የጦር ጥምረትን ታሳቢ አለማድረግ በራሱ ለነ ፑቲን እንደ ድል የሚወሰድ ቢሆንም ዘለንስኪ ለሞስኮ ስጋት የሚሆኑ ጥምረቶችን ዛሬም ከማማተር ወደኋላ አላልሁም። እነ ዊትኮፍ እሁድ ከ5 ሰዓታት በላይ በጉዳዩ ላይ ተወያይተዋል። ዊትኮፍ በሞስኮና በኪየቭ ቁልፍ ውይይት የተሻለ ተኩስ ማስቆም የሚቻልበት ወታደራዊ አውድ መፍጠራቸውን በተደጋጋሚ በመግለጽ ላይ ናቸው። የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪየስ መሻሻሎች መኖራቸውንም ይፋ ማድረጋቸው በጎ ፖለቲካዊ ግንዛቤ እንዳለ ማሳያ አድርገዋል። በርሊን ድርድሮችና ተኩስ አቁሞች ዋሽንግተንን በጠቀመ መንገድ መሆን የለበትም፣ በተለይም ዩክሬንን የሚደግፍ መሆን አለበት የሚል አቋም ላይ ናትና ጉዳዩ በቀላሉ አይታየም። የሰሜን አትላንቲክ የጦር ጥምረትን አልቀላቀልም ኪየቭ ካለች ሌሎች ማረጋገጫዎች ያስፈልጓታል። ምክንያቱም የ1994ቱ የለንደን ሞስኮና ዋሽንግተን ስምምነት ኒውክሌሯን እንድታራግፍ አድርጎ ሩሲያን ከመስፋፋት አላዳንም በሚል ሞግቷል። ፒስቶሪየስ ግዛት አሳልፎ መስጠትና የኔቶ ጉዳይ ቁልፍ መደራደሪያዎች ለዩክሬን ቢሆኑም አሁን አንዱን ዘለንስኪ እንደጣሉት ይቆጠራል። ዘለንስኪ አውሮፓ፣ ዩክሬንና አሜሪካ ባለ 20 ነጥቡን ሰነድ እየገመገሙት መሆናቸውንም አሳውቀዋል። መንገዶች ሁሉ ወደ ዲፕሎማሲ ናቸው ቢባሉም አውሮፓ ህብረት ሩሲያ ለድርድር በሯን ዛሬም ዘግታለች በሚል በመንግስታቱ ድርጅት ሳይቀር መክሰሱ ደግሞ ሌላ ጫና እንዲፈጠር እያደረገ መጥቷል።